አብርሃምና ሩታ ድራማቸውን ጨርሰው ሁለቱም አንድ አይነት ልብስ ለብሰው መጡ። በትላንትናው ቪዲዮአቸው ላይ በነገው ዕለት በአዲስ አበባ ልዩ ፕሮግራም ላንቺ አዘጋጅልሻለሁ፣ ሰርፕራይዝ አለኝ፣ ከወትሮው የተለየ ላንቺ ያዘጋጀሁት አለ። መናገር አልችልም፣ በቦታው ላይ ነው። ያንን ነገር ግን አንቺን ጠርቼ ሰርፕራይዝ ላደርግሽ የምፈልገው ብሎ በዛሬው ዕለት ላይ ሩታ ጋር አብሮ በመሆን ሩታም ቀድማ ከሱ እንደተለየች በድብቅ ክርስትናውን እንዳስነሳችም ለብቻ ሰምቶ በዛሬው ዕለት ላይ ደግሞ እኔ በሌለሁበት ለምን ሆነ በማለት እንደገና አብረው ልጃቸውን ይዘው አንድ አይነት ለብሰው ለማክበር ወስነዋል። እህቶቹ ባሉበትና በተሰበሰቡበት ደስ በሚል ድምቅ ባለ በአንድ አይነት ልብስ ወደ ቤታችን ገብተን ትዳራችንን መመስረት አለብን፣ እኔ ከአንቺ ጋር ተለይቼ አንድም ቀን መኖር አልፈልግም ብሎ የወሰነውን ውሳኔ በዛሬው ክፍል ላይ ለሩታ አዘጋጅቶላታል። ፕሮግራሙን ያንን ደግሞ በቻናላቸው ላይ የሚለቀቅና የምናይ ይሆናል። በዙሪያቸው አንደኞቹን ደግፈው አንደኞቹን እየነቀፉ ሲናገሩ የነበሩት ኮመንታተሮች ብቻቸውን ቀሩ። እነሱ ግን ሁለቱ መቼም አይለያዩም። ይባስ ተብሎ አንድ አይነት ለብሰው ከቻሉ። ሄርሜላ ምስኪን ተበላች። ሄርሜላ ከአብርሃም ጎን ሆናለሁ እያለችው ልጅ ድምጥማጧ ጠፍቷል። ጋሸም በጣም ደስ ብሎታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንኳን አደረሳችሁ። መልካም የገና በዓል ውድ የተዋህዶ ልጆች በሙሉ መልካም በዓል ይሆንላችሁ። አብርሃምና ሩታ እንግዲህ ድራማቸውን ጨርሰው ተለያየን፣ ተፋታን፣ ፕሮሰስ ጀመርኩ ሊሄድ ነው። ያ ነገር ደግሞ የሆነ አጋጣሚ የሆነ ነገር ገጠመውና ቀኑ ተራዘመ። እስከዛው ወደ ቤቴ ይቅርታ ባደረኩ አድርገልኝ እና ቁልፍን ተረክቤ ወደ ቤቴ መግባት ፈልጋለሁ። አንተ ከኛ ጋር አትኖርም። ማንም ሰው ወደ ቤት እንዲመጣ አልፈልግም። እኔ ግን ልጄን ይዤ ወደ ቤት የመመለስ እፈልጋለሁ። የጉዞ ነገር አልተሰረዘም፣ ግን ቀኑ ተራዝሟል። ከሚስቴ አስታርቆኝ እያለ ለጓደኞቹም እየተናገረው ወደ ጽጌም ጋር ሄዶ ከጽጌም ጋር ተነጋግሮ ነበረ። በጽጌም በኩል እንደገና ሌላ ነገር ተዘጋጅቶ አንድ ድራማ ተሰርቷል። የሄርሜላ ድምጿ ጠፍቷል። ሁለቱ የሰሩት ድራማቸው በዛሬው ክፍል ላይ አንድ አይነት ለብሰው ድራማችንን ጨርሰናል። የለፋነው እዚህ ነበረ። ቻሌንጁ እስከ ገና ድረስ ነበረ። የገና ዕለት ደግሞ የአመጣነው ሀሳብና ቻሌንጃችን በገና ዕለት ደግሞ ደስ በሚል ነገር ልናሳልፍበት ወሰናል። ሰሞኑን የአዝናናን ቪዲዮና የሰራነው የቀልድ ቪዲዮዎችና ድራማዎቻችን ስኬትና ውጤት ላይ አድርሰውናል እና በዛ ቻሌንጅ በነበረን ጊዜያቶች ደግሞ በጣም ደስ ስላለና ብዙ ቤተሰብ ስላፈራን ብዙ ገቢ ስላገኘንና ተመልካች ስላገኘን ለየት ባለ መልክ የበዓል ዕለት እናከብራለን በማለት ተመካክረው በዛሬው ዕለት አሳክተውታል። ቤተሰብ በሙሉ ደስ ብሏቸው በዛሬው ዕለት ፕሮግራማቸውን የሰሞኑን ቻሌንጃቸውን ተፋታን፣ ተለያየን፣ ጉዞ ፕሮሰስ ብለው ያመጡትን ድራማ ሀሳባቸውን በዛሬው ዕለት ላይ ደግሞ አልተለያየንም፣ አንድ ጋር እንኖራለን መቼም ቢሆን የሚለውን ውሳኔያቸው የገና በዓል ድረስ ስለነበረ በዛሬው ዕለት ደግሞ አንድ አይነት ለብሰው መጥተዋል። ኮመንታተሮች ሀሳብ ስትሰጡ የነበራችሁ፣ ሩታን ስትናገሩና አብርሃምን ስትደግፉ የነበራችሁ፣ እንደ እግር ኳስ አድናቂ ስትከተሉ የነበራችሁ አንዷ ምን ያደለሁ እኔ ግን የማንኞቹም አድናቂ አልሆንኩም። ስለዚህ እስኪ እኛ ኮመንታተሮች አሁን ምን አገኘን ከነሱ? ምን አገኝተናል? ከማሽቃበጥ ውጭ ማለት ነው። ስለዚህ እነሱ ያችሁ
ቻሌንጅ ነው፣ ድራማ ነው የሰሩት። ያ ቻሌንጃቸውን እንዳልኳቸው እስከ በዓል ድረስ የሆነ ቻሌንጅ እንጀምር ብለው ነው የሰሩት። ያን ቻሌንጃቸውን ደግሞ በዛሬው ዕለት ፏ ብትን ብለው ሌላ ሀሳብ ያመጡት ደግሞ ምንድን ነው? በድብቅ ሩታ ክርስትና አስነስታል። አባትየው ስለሌለበት ምንድን ነው? እናት ብቻ ምን አይነት አባትስ አይጠመቅም? ይሄ የማይጠበቅ ሀሳባቸው ማለት ነው። ስለዚህ እንደ ቻሌንጃቸው ጥሩ ነው፣ ሰርተዋል፣ አፍርተዋል። በዓል ድረስ እንደሆነ ተረተናል። ብዙ ተመልካችና ብዙ እይታ ካለን ለበዓላት ለየት ያለ ፕሮግራም እናዘጋጃለን ብለው የተስማሙበትና ያመጡት ሀሳብ ነው። ድራማቸው እንግዲህ ለዛሬው ዕለት ወይንም በዛሬው ዕለት በእነሱ ሀሳብ ጥሩን ስለታየላቸው ተከታይ ስላፈሩ አንድ ሆን። እኔ ምን መናገር ፈለግኩ? እስኪ ሩታን የተናገራችሁና አብርሃምን የደገፋችሁ ልጆች ምን ተረፋችሁ? ምን ተረፋችሁ? ምን አገኛችሁ? እውነቴን ነው። ምንም በቃ ስንከተል የሰው ማለት ነው ምንም አልተገኙ። እነሱ ደግሞ አንድ ናቸው። ድራማ እነሱ ቻሌንጅ ነው። ያን ቻሌንጃቸው በጥሩ ከታየላቸው ቀናቶች ፕሮግራም ይዛሉ። በዚህ ቀን የሆነ ለየት ያለ ነገር እናደርጋለን። እንኳን ሊጣሉ ይሄኔ ገልመጥም አያደርጋትም። ስለዚህ የቻሌንጃቸው ነው። ያን ቻሌንጅ ደግሞ አንቺ እንደዚህ ብለሽ ወስነሽ ከሰራሽው ከተወንሽው እኔ እንደዚህ ልበል እንደዚህ በሚለው ሀሳብ ላይ ፓርት እየጨመርንበት እንስራ ብለው ተመካክረው ነው። ያን ደግሞ ተወኑት። እንግዲህ በዛሬው ክፍል ላይ ተናግረዋል። ያ ፕሮግራሙ የበዓላት ምንድን ነው የተዘጋጀው በቻናላችሁ የሚለቀቅ ይሆናል ማለት ነው። ግን መናገር እየፈለኩት ስትሰሩ ስትመለከቱ ከመኮመት ተመደገፍ ዝም ብላችሁ አዳምጡ። መጨረሻው ሳይታወቅ እውነቴን አንኮምት ማለት አሁን አንደኛው እየተደገፈ አንደኛው እየተቦጨቀ ምናምን ሄርሜላም አሁን የራሷ ህይወት ያላት ሁሉም የራሱ ህይወት ያለ ነው። ለድራማው ነው። ሄርሜላም የምትሰደብ የምትገለመጥ አይደለችም። ጽጌንም ሳሙና ቢያስበሏት ቀዝቃዛ ውሃ ሻውር ቢያፈሱባት ማለት ነው ሽንት ቤት አስገብተው እንደገና አጠገባችን ሽንትሽን እስከማን ድረስ ያሰቃዩት። ይህንን ቻሌንጅ ከሰራሽው በቃ ይህንን ነገር ማድረግ እንችላለን የተባባሉ አንዳንድ ቻሌንጅ የመወጣት ብቃታቸውን እየወሰኑ የሰሩበት ድራማ ነው። ስለዚህ የነበራቸው የከርሞው ድራማቸው በዛሬው ዕለት ላይ ደግሞ ፍሬ ስላፈራላቸው ያንን ደግሞ የከፍታቸው ውጤት ስለሆነ ማሳየት ፈልገዋል። ያንን ሙሉ ቪዲዮን ደግሞ በዛሬው ክፍል በበዓል ዕለት የሚያሳውቁ የምናይ ይሆናል። ቤተሰብ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። የተዋህዶ ልጆች በሙሉ መልካም የገና በዓል ይሆንላችሁ። መልካም ቀን ቤተሰብ። ባይ ባይ።